ጠዋት በማለዳ ሰዎች ተነስተው ለሥራ በሚሯሯጡበት ሰዓት ቦቸራና ቲቦ ከወትሮው በተለየ ሁኔታ ተኝተው አርፍደዋል። ፀሐዩም ብሩህ ተስፋን በሚያሳይ ሁኔታ ለምድር ፍጥረታት ሁሉ ሳትሰስት ጸዳሏን አጎናጽፋለች። ከተማውም እንደተለመደው በጠዋት በሰዎች ግርግርና በታክሲ ትርምስ ተሞልቷል። ሁሉም ሰው የዕለት እንጀራውን ፍለጋ ወደ የሥራ ቦታው ይሯሯጧል። ቦቸራና ቲቦ ግን የመብላት ቁርስ እንኳን ሳይኖራቸው ባልተለመደ ሁኔታ ተኝተዋል። በመሃል ከሚተኙበት ጎን ባለ አስፓልት ላይ የሚያልፍ የአንድ ከባድ ተሽከርካሪ መኪና ድምፅ ቦቸራን አባነነው። ቦቸራም ተነስቶ አካባቢውን በዓይኑ ሲቃኝ እንደረፈደ ተገንዝቦ ወደ ጓደኛው ዝቅር በማለት አቶ ቲቦ ተነስ እባክህ ረፍዷል እያለ ይጎተጉተው ጀመረ። ቲቦም በህመም ስሜት ላይ ሆኖ ለመነሳት ይሞክራል። ይህን ያስተዋለው ቦቸራም ምን ነው አልተሻለም እንዴ ይለዋል በድንጋጤ ስሜት ውስጥ ሆኖ። ቲቦም ትንፋሹ የተቆራረጠ እባክህ ብሶብኛል፣ ማታ ምግብ ስላልበላን ነው በቃ አታስብ፣ አንተ ረፍት አድርግ፣ እኔ ቁርስ ተፍተፍ ብዬ አመጣለሁ ብሎ በመጣደፍ ተነስቶ ይሄዳል። ቦቸራም ምን ማድረግ እንዳለበት እንኳን ሳያውቅ መንገድ ይጀምራል። ሌላ ጊዜ ቀፍሎም ሆነ ከመኪና ዕቃ በማውረድ በሚያገኟት ሳንቲም የተለያዩ ምግብ ቤቶች ተመላሽ ገዝተው ይበሉ ነበር። ዛሬ ግን 5 ሳንቲም እንኳን ኪሱ ጋር የለም። ምን እንደሚያደርግ ግራ ገብቶት እያለ ከሩቅ ሰራተኛ እያለ ሲጣራ ይመለከታል። ቦቸራም ሰራተኛ በመሮጥ እኔ ያለው ጋሽ ይለዋል። ሰውየውም ከእግር ጥፍሩ እስከ ራስ ፀጉሩ እየተመለከቱት አይቶ ሰራተኛን የፈለጉት። ታዲያ እኔ ያለው እኮ ጋሼ ሰራለሁ። ዞር በል ከዚህ ሌባ፣ ስራችሁ ጠፍቶን ነው። ኧረ ጋሼ ጓደኛዬ ታሞብኛል፣ ጨሎ ያስፈልገኛል። ከዚህ ጩልሌ ሌባ፣ ደግሞ እንደዚህ ጀመራችሁ በማለት ይቃጠዋል። ቦቸራም ተስፋ በመቁረጥ ዞር ብሎ ይሄዳል። ከሩቅ ተቀምጦ እያየ አንድ ፎጣ የለበሰ ልጅ በቀኝ እጁ ዳቦን እየገመጠ ወደ ሰውየው በመጠጋት የት ላድርሳት አበይ በማለት ተነጋግረው ልጁን አሸክሞ በቦቸራ አጠገብ ያልፋሉ። ቦቸራም የዳቦ አገማመጡን እያየ ምራቁን ይውጣል። በውስጡ ላለው ይጨመርለታል ማለት ይሄድ በማለት አንገቱን ነቀነቀ። በመሃልም የጓደኛው ራብና ህመም አስተውሶ የግዱን ምግብ ፍለጋ ተነስቶ ይሄዳል። በሳንቲም ተመላሽ ምግብ ወደሚገዙበት ሬስቶራንት ሄዶ በዱቤ ስጡኝ ብሎ ቢጠይቅም አሁን ሌሎች ወሰዱት ብሎ ሰራተኛው ይመልስለታል። እባክህን ወንድሜ የለም አልኩ የለም በማለት ያባረዋል። ንግግራቸውን ሲሰማ የነበረ አንድ ከስተመርም ቦቸራን በምልክት በመጥራት ቢኖረኝ ይገዛልህ ነበር፣ ካልደበረ ግን እችን ጉረስ ይለዋል። ቦቸራን በደስታ ስሜት ሆኖ ከኪሱ ፌስታል በማውጣት ምግቡን ወደ ፌስታሉ አስገብቶ የሰጠውን ሰውም አመስግኖ በሩጫ ወደ ጓደኛው ይሄዳል። ሲደርስም ጓደኛው እንደተኛ ያገኘዋል። እንደምንም ቀን አድርጎ ንቃ ቲቦ በማለት ቀስቅሶ ማጉረስ ይጀምራል። በመሃልም ቲቦ በተቆራረጠ ድምፅ አንተ አትበላም እንዴ? ቦቸራ ምንም ቢርበውም ያመጣው ምግብ ለሁለቱ እንደማይበቃ ስለሚያውቅ እኔ እዛው በልቻለሁ፣ ይህን ላንተ ነው ያመጣው በማለት ማጉረሱን ይቀጥላል። ወዲያውኑ ቲቦ የህመም ስሜቱ በርትቶ ያስታውከዋል። ቦቸራን በመደናገጥ ደግፎ ይዞ ትንሽ ቆየና በቃ ወደ ሆስፒታል እንሂድ። ብር ከየት እናመጣለን? ብቻ እንሂድ፣ እኔ ከየትም ብዬ አመጣለሁ። ተው እባክህ፣ ለመታከም እንኳን ካርድ ማውጣት አለብን። ቦቸራም በመጨናነቅ ተነስቶ ወደ መንገድ በመውጣት ወንድሜ ሊሞትብኝ ነው እባካችሁ እርዱኝ ብሎ ቢማጸንም የሚረዳው ሰው ያጣል። ይባሱ ነው ሂድ ከዚህ ሌባ፣ ተነቅቶባችኋል የሚለው ሰው በዛ። አማራጭ ሲያጣ ወደ ጤና ጣቢያ ይሄዳል። ሰዓቱ ከምሳ መግቢያ ስለነበር አንዲት ዶክተር የሥራ ጋውኗን እጇ ላይ አድርጋ ወደ ሥራ ልትገባ ስትል በር ላይ አግኝቶ ወንድሙ እንደታመመበትና እዚያ መጥቶ ለማሳከም ብር እንደሌለው ይነግራታል። ሆኖም እሷ ውስጡ ብዙ ታካሚ እንዳላት ነግራ ወንድሙ እንዲታከም ከፈለገ ካርድ ማውጣትና ወረፋ መጠበቅ እንዳለበት ትነግረዋለች። እሱም ያን ማድረግ እንደማይችል ቢነግራትም ምንም ማድረግ አልችልም በማለት በችኮላ በቆመበት ጥላው ትሄዳለች። እሱም በማዘን ምን ማድረግ እንዳለበት እያሰበ ባለበት ቅጽበት ከሩቅ አንድ ልጅ ቦርሳ ቀምቶ ሲሮጥ ይመለከታል። ቦቸራም ያለው አማራጭ እሱ እንደሆነ ስለገባው ሰፈር ጭር ያለ ቦታ ላይ ቆሞ የሚሰረቅ ሰው ይጠባበቅ ጀመር። ከትንሽ ቆይታ በኋላ አንዲት ልጅ ስልክ እያዋራች ስትመጣ ተመለከተ። እሱም ጊዜ ሳያጠፋ በሩጫ ሄዶ ስልኳን ቀማት። ነገር ግን ያላስተዋላቸው ከጀርባዋ የነበሩ 2 ሰዎች ይዘው ቅጥቅጥ አድርገው ደበደቡት።
ቆይታዎች በኋላ ከተደበደበበት ተነስቶ ምንም ገንዘብ ባለማግኘቱ በማዘን ወደ ጓደኛው ይመለሳል። ሲመለስም የሚኖርባት የኬንዳ ጎጆ አካባቢ ብዙ ሰዎች ተሰብስበው ይመለከታል። በድንጋጤ እየሮጠ ሲጠጋም ቲቦ ወለል ላይ ወድቋል።